የኢፌዴሪ የሕዝብ ተወካዮች ምክር ቤት በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖችን በማስመልከት የሶስት ቀናት ብሔራዊ ሐዘን አወጀ። በጋሞ ዞን ጋጮ ባባ ወረዳ ላቃ ቀበሌ መጋቢት 2 ቀን 2018 ዓ.ም በደረሰው የመሬት መንሸራተት አደጋ የ80 ወገኖች ሕይወት ያለፈ ሲሆን የተቀሩትን ዜጎች ፍለጋ አሁንም ተጠናክሮ መቀጠሉን ምክር ቤቱ ገልጿል። ምክር ቤቱ ባስተላለፈው ውሳኔ መሰረት ለተጎጂዎች ያለውን ጥልቅ ሐዘን ለመግለጽ ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆይ ብሔራዊ የሐዘን ቀን እንዲሆን ታውጇል። በእነዚህ የሐዘን ቀናትም የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም አካባቢዎች በኢትዮጵያ መርከቦች በኤምባሲዎችና በቆንስላ ጽሕፈት ቤቶች ዝቅ ብሎ እንዲውለበለብም ተወስኗል። ይህ የሐዘን ቀን የታወጀው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሰንደቅ ዓላማ አዋጅ ቁጥር 654/2001 አንቀጽ 22 ንዑስ አንቀጽ 2 ላይ በተደነገገው መሰረት መሆኑን ከምክር ቤቱ አፈጉባኤ አቶ ታገሰ ጫፎ የወጣው መግለጫ ያመላክታል። ምክር ቤቱ በደረሰው አደጋ የተሰማውን ጥልቅ ሐዘንም ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በደቡብ ኢትዮጵያ ክልል በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ባጡ ወገኖቻችን የተሰማንን ጥልቅ ሐዘን ይገልጻል። ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን እንመኛለን።